ተነስ ምንድነው ያረክሽ ምንድነው ምንድነው አንተ ማንነቴንማ አግርሻለሁ ምንድነው ይሄ ልቀቂ እሷ የምትፈልገው እንደዚህ ብያለሁ ገንዘብ ስጪ ተብያለሁ ገንዘብ ካልሰጠሽ ግን አይደረግልሽም እንደተባለች የነገረችኝ እሷ ናት የኛ መልካም ጓደኛ ምንድነው ያረክሻለሁ አንተ እየተከታተልከኝ ነበር እንዴ ይኸውልሽ አሁን መከታተሉን ወሬውን ተይውና ምንድነው ልታረጋት የነበረች ሴት አይመለከትም ተሻረደው ራሳችሁ የተናገረችው እህቶሽ ሆኜ እንዴት እንድታረጋለሽ ይኸውልሽ እሷ አላምን ስትለኝ እንደዛ አልኳት በቃ አንቺ ምክንያት እኮ ነው እንደዚህ በፊት በሽተኛ ነበረች እኮ ያምን በሽተኛ ላይ እስከማቃት ድረስ እንደዚህ አልጋ ላይ የምተኛ ሴት አልነበረችም ይሄ እኮ ህግ አይመለከተውም ሰው የፈለገውን ማምለክ መፍቱ ነው አምልኪ ማንንም አልከለከለሽም ግን ሰው እስከረካሽ ድረስ ደግሞ ያ ሰውን ፈልጉ ነው ሷ ላይ ለምን ይሄን ያህል አስፈላጊ ነው ሷ ላይ ለማድረጉ ምን አርጋሻለች ያረጋችሽ ነገር አለ ጓደኛ አይደለች ትፈልግ አይደል እንዴ አንቺም እኮ ትፈልጊያለሽ አይደል ገንዘቡን ለማግኘት ከመሲያክስት ጋር የወጣ ነገር አለ እሱን በቀይ ይዘናል ና እናሳያቸው እንትን አትበለው ብዙ አስብለህ ውድ ቤተሰቦች እንግዲህ ከድብቁ ካሜራ ወደ ቃልዬ ተመልሰን መተናል ምንም ከዛ በፊት የተፈጠረ ነገር የለም እስኪ ምን እንዳለቻት ያው አይተናል ቢሆንም ግን ከቃልዬ ጋር ያረጉትን የተሰማትን ቃልዬ ራሱ የተሰማትን ስሜት ከራሷ አንደበት ለመስማትና እቺን ሴትዮ ደግሞ ጠርተናት እኔ ባለሁበት ልናናግራት ስላሰብን ነው አሁን እዚህ ቤት ውስጥ የተገኘ ነው ምንድነው ቃልዬ የተፈጠረ ያለው ያው ቅድም እንደተነጋገር ነው ያልከውን ነገር እንድትናዘዝ አድርጊያታለሁ ምናምን ነገር ግን ያው ሴትዮዋ በጣም ነው ያስፈራችኝ ከዚህ በፊትም ያቺኛዋም ልጅ መታ እንደዛ ስታስፈራራት እንደነበር አይታልና ያ ስጋት ምናምን ነገር ተጽዕኖ ፈጥሮብኛልና በጣም እንትን ብያት ነበር ያው እንደምንም አግባብቼ በጸባይ ላናገራት ሞክሬያለሁ ያው እሷም የምትለው እዛ ካልወሰድኳት ነው እዛ ደግሞ ወስዳት ምን ልታረጋት ከዚህ ባሰ ነገር እንዳይፈጠር ነው የሰጋሁት አሁን ላይ እኔ ውድ ቤተሰቦቼ ቀደም ሳወራችሁም ያልነገርኳችሁ ማለት ውስጥ ያስበው ሳልነግራችሁ ያለፍኩት ነገር ምንድን እንውሰዳቸው የሚሉ ሰዎች ይበዛሉ እዚህ ጉዳይ ላይ ሰው ከታመመ በኋላ ወይ ነገሮች ከተፈጠሩ በኋላ እንውሰዳቸው እናያዛቸው አይነት ነገር አለና እቺ ሴት ደግሞ የመጣችበት አላማ ከዚህ በፊት አብረው እንደሄዱ አይደለ የነገረች የነበረው እኛም ያያየን ነበር ቪዲዮ ልትወስዳት እንደመጣች ነገሮችን ልታስተካክልላት ልትድን እንደሆነ ያ ማለት መሲን ከዚህ በፊት ዳግም የሚባለው ሰው ሉሰዳት የሚሻላት እኛ ጋር ነው መድኃኒቱ ያለው እኛ ጋር ነው ብሎ እንደሚያስቸግራት አይነት ነገር ይመስለኛል አሁን ሴት ሆነች እንጂ ነገሩ ተገልብጦ ስለዚህ ቃልዬ ከትላንት ወዲያ ትላንትና ከአክስትሽ አካል ውስጥ የወጡትን ነገሮች አስቀምጠናቸው ነበር እኛ ጋር አንቺም አይተሻል ቀደም ግን እቃውን ከፍተን በመናየው ሰዓት ያሉም እነዛ ነገሮች ያሉም እንዴ ለናገኛቸው አልቻልንም እሱን ብዙም ማለት ምን እየተፈጠረ ነው አሁንስ በጣም ነው ግራ እየገባኝ ያለው እውነት ነው ግራ ያጋባል እንዴ ማለት አሁን የት ሄደ ነው የሚባለው አሁን ሐሳቡ ብዙ አይደለም እኔ ግን የሆነች ያሰብኳት ነገር አለች ይሄ ነገር መንፈስ ነው የሚሰለብ አይነት ነገር ነው የሚባል ነገሮችን ሰምቻለሁ ይሄንንም እናጣራው እንግዲህ ከራሱ ከባለ ምን አይነት ችግር ነው ግን እየገጠመን ያለው በህይወታችን ምን አይነት ምን እንደምል አላውቅም በጣም ነው ግራ እየተጋባ ያለው እውነት አሁን እንትን ነው ግራ ያጋባል እንደ አዲስነትሽ እዚህ ነገር ላይ እኛ ብዙ ስለቆየን ነገሮች ግራ ሊያጋቡን አልቻሉም ነገሮችን ለማስተካከል ነው የተቻለን ያረጋን ያለነው አንቺም በተቻለሽ አቅም አክስትሽን ለመርዳት ለማገዝ ቆርጠሽ የተነሳሽ ስለሆንሽ ብዙም የሚያስቸግረን አይነት አይደለም ስለዚህ ጠንካራ ሁኚ ከመቼውም ጊዜ በበለጠ አክስትሽን ለማገዝ ወር ደግሞ እኛንም ለማገዝ ዝግጁ መሆን ብቻ ነው ያለብሽ የኔ ስልክ ዝጉልኝ ስለዚህ ውድ ቤተሰቦቼ ተደውልላትና ትምጣ እትፌት ምን እንደምትፈልግና ምን ልታደርግ እንደሆነ እንጠይቃታለን ያው ትመንልን አትመንልን የኛ ጉዳይ አይደለም ግን እስኪ ስለዚህ እኔ በራሴ አንግል መጠየቅ ያለብኝ ጥያቄዎች ልጠይቃት ቃልዬ ትደውልላታለሽ ይደውልላታለሁ ግን ያው እሺ ካለችን ነው ቀድመም በጣም ተናደባ ነው ሄደችው
እሷን ግዴታ ካላገኘኋት ምናምን እያለች ነበር። እና አሁን እሺ ካለችኝ እኔ እደውልላታለሁ። ምክንያቱም በቃ አክስቴን ለማዳን እንደምታገል ነግሬሃለሁ። ያው ውስጥ ያለው ነገር ጸጸቱ ከአይምሮዬ እንዲወጣልኝ ምንም ነገር ለማድረግ ዝግጁ ነኝ። እሷንም ደግሞ በትዕግስት ሳዳምጣትና ሁሉንም የምትፈልገውን ነገር ስጠይቃት የነበረው ያው እንዳልኩ ከዚህ ችግር መውጣት አለብን ብዬ ስላሰብኩ ነው። ያው በዚህ መልኩ ከቀጠለ ያው ቤተሰቦቻችን ራሱ ምን እንደሚሉን አላውቅም። በጣም ነው ለእነሱ ምንም የነገርኳቸው ነገር የለም። ማለት ከእነሱ ያንን ጭካኔ እንድናደርግ ካረጉን ጊዜ በኋላ በቃ ምንም ለእነሱ መናገርም ምንም እንትን ማለት አልፈለኩም። ወደ መጥፎ ነገር ይመሩናል ብዬ ስላሰብኩኝ ያው እኛ ደግሞ ስህተታችንን ስለታረምን ያው እነሱም እንደኛ ላያስቡ ይችላሉ። አሁን በዚህ ሰዓት ማለት እኔ በዚህ ሰዓት መማር አለብሽ እንጂ እንደዚህ አይነት ችግር መጋፈጥ የለብሽም ብለው ነው የሚያስቡት ቤተሰቦቼ እና ይህንን ነገር ያልነገርኳቸው ለዛ ነው። አሁን ላይ ደግሞ ያንን ድርጊት ካደረኩ በኋላ ከትምህርቴም ከምኔም ማስቀደም ያለብኝ መልካም ስራ መስራት አለብኝ። ያው አይምሮዬም ነፃ መሆን አለበት እና አክስቴም ደግሞ ከዚህ ነገር ድና እሷን ጤነኛ ሆና ካላየኋት በቃ እኔ ምንም ውስጤ ራሱ በጣም ይሰማኛል። በቃ ያንን ነገር በዚህ እድሜ ያንን ነገር ማድረጌ በጣም ነው የሚጸጽተኝና ትምህርቴንም መቀጠል አልቻልኩም። እንኳን ትምህርት ይቅርና እንደ ድሮ ሰላማዊ እንቅልፍ እንኳን መተኛት አልቻልኩም። በጣም ማይሆን ሀሳብ ውስጥ ነው የገባሁት እና ይበልጥ ደግሞ ቀን በቀን ነገሩ እየባሰ ነው የመጣው። የእሷን ህመም ደግሞ እንዳልኩክ ከዛ ጊዜ ሆዷን እንትን ካልንላት ጊዜ ጀምሮ ደግሞ አሁን ደህና ትሆናለች። ነገ ደግሞ ተነስተን ስናያት ብሶባት ምናምን አገኛታለሁ እና ይሄ ነገር ደግሞ የበለጠ እያስጨነቀኝ መጣ። መፍትሄው ምንድነው ማድረግ ያለብኝ? እኔ አቅሜን እየጣርኩ ነው እንግዲህ እንዳልኩክ ይሄንን ነገር ለማጣራት ሞክሬያለሁ። እንደዚህ እንደምታስበው ቀላል ነገር አይደለም። ያችን ሴትዮ ሄዶ ማግኘትም በጣም ከባድ ነገር ነበር። ይሄንን እውነታ ማወቅ ራሱ ለኔ ለመናገር ራሱ ፈቃደኛ እንዳልነበረች ነግሬሃለሁ እና ያን ነገር ራሱ እንድትነግረኝ ለማድረግ በጣም ነው የለፋሁት እና ብቻ ፈጣሪ ልፋቴን አውቆ አክስቴን ነፃ እንደሚያወጣት አምናለሁ። በቃ አሁን ላይ ውስጥ ያለው እምነት ብቻ ነው። ሌላ ምንም እንትን የለም። በቃ አቅሜን ሁሉ አውጥቼ እሷን ጥሩ ሁኔታ ላይ ማድረግ ነው የኔ አላማ። ወንድሜም ከጸጸት እንዲድን ሁላችንም ከሰራነው ኃጢአት ወደ ራሳችን እንድንመለስ እኔ እየለፋው ነው ብዬ ነው የማስበው እና ለእሷም ቢሆን እደውልላታለሁ። ምንም እንደዛ ሆናብኝ ብትሄድም ያው እስከ መጨረሻ ያንን ነገር ለማድረግ ዝግጁ ነኝ እኔ። አንተም እያገዝከኝ ስለሆነ ያው ብዙ አትጨናነቂ። ችግሮች ሊፈጠሩ ይችላሉ። የችግሮቹ ክበድና ማነስ ነው ሰው ሊያስጨንቅ የሚችለው። ስለዚህ የሚፈጠረውን አብረን የምናይ ነው የሚሆነው። ብቻሽን የምትሆኝበት ምክንያት የለም። እንዳልኩሽ ትደውይላትና መታ እስቲ ምን እንደምታስብ ከእሷ አንደበት እንስማ ነው የኔ ሀሳብ። አሁን የመጣንበት ዓላማ ያ ነው። ምን እንደፈለገች አውቄያለሁ። በድብቅ ካሜራ ላይ ስታወሪያት ስታወጣጫት ነገሮችን ሰምተናል፣ ተመልካችም አይቷል። ግን ሞር ደግሞ እኔ የምጠይቃት የራሴ ጥያቄዎች አሉኝ። ያው ሰው ሁልጊዜ መጥፎ ጎን ብቻ የለውም። አንዳንዴ መልካም ጎንም ሊኖረው ይችላል። ከዚህ ሴትዮ መውሰድ ያለብን ነገሮች ካሉ እኒህ በሚል ሌላ ሀሳብ የለውም። የሚያስጨንቅሽ የሚያስፈራሽም ነገር የለም። አሁን ወንድሜ አጠገቤ ስለሌለ እኔና አክስቴ ብቻ ነን ያለነው። ነገሮች ሊከብዱን ይችላሉ፣ ሊያስጨንቁን ይችላሉ። አዎ እውነት ነው። ግን አሁን እኛ ያለን ነው። ይሄ ሁሉ ሰው እዚህ ተቀምጦ የምታየው እናንተን ለማገዝ እናንተን ለመርዳት ነው። ስለዚህ ብዙ የሚያስፈራን ነገር የለም። አክስትሽን ጤንነቷ እንዲመለስ ጸሎት እያደረግን ከዚህ ጀርባ ያሉን ሰዎች ደግሞ አብረን ሆነን ተጋግዘን ወደ ህግ ወስደን ህግ የራሱን የሆነ ቅጣት ሰጥቷቸው ታርመው ነገ ደግሞ አፍሪ ዜጋ ሰራተኞች ሴቶችም ከሆኑ ባለትዳር ወልደው የራሳቸውን ህይወት የሚያዩበት እድል እንዲመቻች የምንችለውን እናደርጋለን። ከዛ በፊት ግን በሰሩት ወንጀል እያንዳንዳቸው መቀጣት አለባቸው፣ መጸጸት አለባቸው። ያቺ አንድ ሳምንት ያልሞላች እስር ዛሬ ጸጸት ላይ አርጋሽ የምትሰሪውን ስራ በዚህ 2-3 ቀን ውስጥ እያየ ነው አለው። ከጎንሽ ሁል ጊዜ የሚደረጉትን ነገሮች እየተከታተልኩ እንደዋወላለን። እኔም ደውልሻለሁ፣ አንቺም ትደውይልኛለሽ። እስካሁን ደርሰናል። ስለዚህ ብዙ የሚያስፈራሽ ነገር የለም። ደውይላት፣ እኔ ባለሁበት ትምጣ። ምን ታስቢያለሽ? እሺ ካለችው ያው እኔም መታ ብናወራ ያለውን ነገር ብንፈታ ደስ ይለኛል። እስኪ ጠይቂያት።
ነይ እስኪ ቤት በያትና ምትልሽን እንስማት። ሄሎ አልማዝ እንድትመጪ ፈልጌ ነበር ማለት በቃ አስቤበታለሁና ላገናኛችሁ አስቤ ነው። እውነት እዚህ ሰፈር ነሽ? አይ እንደውም ጥሩ ነው እሷም ብዙ ስለማትችል አሁን ብትመጪ አሪፍ ነው። እሺ እንደውም የሚገርመው ብዙ አራቀችን ቶሎ ነው የደረስንባት ይመስለኛል። እዚሁ አካባቢ ነኝ ያለች። እሺ ስለዚህ እዚሁ አካባቢ የምትሆንበትም ያው አክስትሽ እስክትመጣ ወይ ነገሮችን ልታመቻች የምትጠብቅ ይመስለኛል እንደኔ። ቀደምም ልንከተላት ሞክረን ነበረ ግን አክስትሽን ካላገኘች ከዚህ አካባቢ እንደማጠፋ ሙሉ እምነት ስለነበረ ነው የሰጋው ያለውት ማለት እሷ ራሱ ቀደም እንደዛ ሆና ከሄደሽ በኋላ አሁን እሺ ብላኝ ተቀይራ እንደገና መምጣቷ እየገረመኝ ነው ማለት የሆነ እኔ ያጠራጠረኝ የሆነ ነገር አለ ማለት ከዚህ በፊትም ያቺ እንደዛ ሆና ለጥቅም እኔ እንትን ስትለኝ ነበር። አሁንም ደግሞ እሷን ላድናት ምናምን ብላ እዚህ ድረስ ላፍታ መምጣቷ ደግሞ በጣም እንትን እያለኝ ነበርና ያው እስኪ የሚፈጠረውን እንግዲህ አንድ ላይ ሆነን እናያለን። ይሄ ባህሪያቸው ላድና አይደለም ነገሮችን ለማመቻቸት ለራሳቸው ሲሉ ነገሮችን ለማስተካከል ነው እንጂ እዛ ቦታ ላይ በአጠቃላይ የሚሄዱት ሰው ለመጉዳት ሰው ለመግደል ሌላ ምንም አዲስ ነገር የላቸው። ይወስዷታል ጥቅም ከሌላት ትገበራለች ነው ስጋዋ ለአውሬ ይሰጣል። ስለዚህ ያንን ነገር ደግሞ እንድታደርግ እኛ ፍቃዱን አንሰጥም አክስታችንንም አሳልፈን አንሰጥም። እችም ሴት የገባችበትን ምክንያት ካጣራን ካወቀን በኋላ ከጀርባዋም ሰው ካለ ያለውን ሰው እንድታስረዳን እንድትነግረን እናደርጋለን። ከዛ በኋላ እንቀጥላለን ስራችንን አንቺና አክስትሽ የተሻለ የምትኖሩበትን ነገር እናመቻቻለን። ምን ታስቢያለሽ? ያው እንዳልከው ቢሆን በጣም ደስተኛ ነኝ። ያው ግን አሁን ላይ እኔ እንዳልኩ እምነት ብቻ ነው በቃ ውስጥ ያለው እና ይሄ ነገር እንደ ህልም ነው የሚሆንብኝ። እንደው ነገ እውነት ትክክለኛ ነገር መጥቶ እንኖር ይሆን በሰላም የሚለው ነገር በጣም እያሳሰበኝ ነው አሁን እና እውነት ሰላም አግኝተን እሷም ጤናዋን አግኝታ እንኖራለን እያልኩኝ በቃ ስጋት ይዞኛልና ያልከው ነገር ተሳክቶ ሁሉም ነገር እንትን ብሎ አንድ ላይ ብንኖር እሷም ጤናዋ ተመልሶ ሁሉም ነገር እንደበፊቱ ቢሆን በጣም ደስ ይለኛልና ተስተካከላል። በር ላይ የምሰማው ድምጽ አለ። ግቡ በላት ትግባ። ምንድነው ቃል ካሜራ ምናምን አለ ምንድነው? አይ ምንም ችግር የለም። አይ ማለት ምንድነው ካሜራ ምን የተፈጠረ ነገር አለ? የለም አረፍ በይና እናውራ። ደግሞ ሰው ብዙ ነው ካሜራ ያዘ አለ እሱ ሌላ ሰው አለ ምንድነው የተፈጠረ ነገር? ይኸውልሽ እኔ ችግር የለውም ቁጭ በይና እናውራ። ማለት ችግር የለውም አይደለም ካሜራ እዚህ ጋር አስቀምጠሽ እንዴት ነው ችግር የለውም ማለት? አይ ሌላ ነገር አይደለም ማለት አልገባኝም። ሌላ ነገር አይደለም ምናምን ካሜራ አስቀምጠሽ ሌላ ነገር አይደለም ማለት እኔ ላልፈልግ እችላለሁ እኮ። ይኸውልሽ እኛ ቤተሰብ ነን አንቺም ደግሞ አንድ የመሲ አክስት ጓደኛ እንደሆንሽ ቃልዬ ነገረችን። እስኪ መታ ደግሞ ስለ ቤተሰብ ስላለው ታሪክ እናውራ በሚል ነው የጠራንሽ እንጂ አሁን ሌላ ነገር ኖሮ አይደለም እዚህ ጋር። አይ ቢሆንም ያው እንደዚህ ሰው ካሜራ ላይ ምናምን ደስ አይልም ለዛ ነው እንጂ እንዲጠፋልሽ ከፈለግሽ እናጠፋልሻለን። አዎ ምንም ችግር የለውም ያው የቤተሰብ አይደለ? የቤተሰብ ነው ሌላ ምንም አዲስ ነገር የለውም። ቤተሰብ ስለሆነ መቼስ መጥፎ ነገር ስለማይሆን ችግር የለውም። ስለ እንትን ስላልኳችሁ በጣም ይቅርታ። ችግር የለም። ያው የመሲ አክስት አንድ ጓደኛ ጥሩ ጓደኛ ያለቻት እሷ ናት። ሌላ ጓደኛ የላትም። ብዙ ነገሯን የምታውቀው እሷ ናት ስትለኝ እስኪ ትምጣና እንጫወት እስኪ ስለ መሲ አክስት ስለነበራችሁ ስለናንተ ስለ ጓደኝነት ቆይታችሁ ብቻ ነው ልጠይቃት ብያት የጠራች። እስኪ እንዴት ተዋወቃችሁ? የለችም እንዴ? አለች ትመጣለች። ደህና ነች? ደህና ነች ትመጣለች። ሳላያት ኧረ ችግር የለውም ታያታለሽ። አዎ እንዴ እሷን ሳላያት ታውቂያታለሽ አይደለ? አሉልም ስለዚህ ከመሲ አክስት ጋር ጓደኛ እንደሆናችሁ የረጅም ዓመት ያው ለአንቺ አሁን የመሲ አክስት ማለት አይጠበቅብሽም ጓደኛዬ ነው የምትያት።
ጓደኛሽ ጋር እስኪ እንዴት ተዋወቃችሁ? እንዴት ነበር? እስኪ ምን አይነት ህይወት ነበር? ልጅ ነበራችሁ መሰለኝ ስትተዋወቁ ጀምሮ። ከልጅነት ጀምሮ እስኪ አሁን እስካላችሁበት እንደ ቤተሰብ እስኪ ንገሪ። ያው እኔ ከሷ ጋር ቆይተናል። ጓደኛ ከሆን ማለት የረጅም ጊዜ ጓደኛ ነን። በጣም ነው የምንተዛዘነው። በጣም ማለት ረጅም ጊዜ ነው አብረን የነበርነው። እንደውም አክስቷ ከሞተች በኋላ እኔም ትንሽ ርቄያታለሁ። በጣም መወዳት፣ በጣም የምትረዳኝ፣ ብዙ ነገር አብረን ያሳልፍ ማለት በቃ ጓደኛ ብቻ አይደለንም፣ ቤተሰብ በል በቃ እኔ እንደ እህቴ ነው ማለት፣ እሷም እንደ እህቷ ነው የምታየኝ። ሲቸግረኝ ጠይቄያት ነው፣ እሷም የሆነ ነገር ስትፈልግ እኔን ጠይቃ ነው። በቃ እኛ እንደ ፋሚሊ ነው ቤተሰብ ውስጥ ራሱ ማለት ነው። እኔ በእነሱ ቤት ሄዳለሁ፣ አድራለሁ፣ እሷ እኛ ቤት ትመጣለች ማለት እስከ ቤተሰብ ድረስ ራሱ ጓደኝነታችን ቤተሰብ የሆነበት ድረስ ነው የሄድነው እና ማለት እኔ እሷ አክስትየዋ በመሞቷ ራሱ በጣም ነው ያዘንኩት። እንደውም በአንዳንድ ችግር ብዙ ጊዜ ሄጄ እሷንም አላጽናናዋትም እንጂ ለኔ እሷ በቃ እኔ እንደ እህቴ ነው ማለት ብዙ ነገር ማጋራት፣ ብዙ ነገር የምትረዳኝ፣ ብዙ ነገር የምታረግልኝ፣ ብዙ ላይፍ ያሳለፍ ችግሩንም መጥፎውንም ያው በጓደኛ ማለት ብዙ ነገር ይኖራል። አንዳንዴ ሁሉም ጥሩ ነው ማለት አይደለም፣ ግን እኛ በዛ መሃል ብዙ ነገር ነው አብረን ያሳለፍነው። አተንም አግኝተንም ከሷ ጋር ብዙ ነገር ሆነናል። ቤተሰብ ድረስ ቤተሰብ አስተዋውቀን ቤተሰብ ራሱ በቃ ፋሚሊ ነው የሆኑት ማለት ከኛ በላይ ደግሞ ቤተሰብ ራሱ በጣም ነው የተዋወቁት። እህት ወንድሞቿም የኔም ቤተሰቦች እና እኔ ለሷ ጓደኛ ነው ማለት ለኔ በጣም ይከብደኛል። ማለት እኔ እንደ እህቴ ነው ማለት ብዙ ነገር የምታረግልኝ፣ ብዙ ነገር በቃ ችግር ሲፈጠር የሆነ ነገር ስንሆን ብዙ ነገር አብረን የምናሳልፈው ከሷ ጋር ነውና እኔ እሷ ለኔ ጓደኛዬ ብቻ ነች ማለት ለኔ ትንሽ ይከብደኛል። እውነት ነው። ከዛ በኋላ ያው ህይወት የራሷ መንገድ ይኖራታል። ትልቅ ሰው ሆናችሁ ከዛ እንዴት ነው ማለት ልትለያዩ እንዴት ቻላችሁ? ያው አብዛኛውን ጊዜ እኔ እዚህ ቤት እመጣለሁ እንዳልኩሽ ቤተሰብ ሆኛለሁ። መተሽም ያው አይቼሽም ስለማላቅ ነው። በምን አይነት መንገድ ከሷ ጋር ልትለያዩ ቻላችሁ? ህይወት በምን አይነት መንገድ ለየቻችሁ ነው በአጠቃላይ? ያው ስታድግ ተመርቀ ስራ ስትይዝ ራሷ ህይወት መንገድ ትከፋፍላለች። ያ የነበረ ጓደኝነት የነበረ ነገር እንደዛው ይቀጥልም። ላይፍ ይመጣል። ከዛ እድገት ትፈልጋለህ። ተምረ ደግሞ ስራ መያዝ ትፈልጋለህ። ያኔ ደግሞ በዛ መሃል ያው እኔ ስራ ስላገኘው ወደ ሌላ መንገድ ሄድኩ ለስራ ማለት ነው። ያው ተመርቄ ስወጣ ስራ ሲይዝ እሷንም ትቼ ያን ማለት ትቼ ሄድኩ ማለት ተለያየን ማለት አይደለም። ያው በስልክ እንገናኛለን። እኔም ለእረፍት ስመጣ ያው እኔ እዚህ አይደለሁም የምሰራ ሌላ ቦታ ነው የተመደብኩት። ግን በዛም ውስጥ ሆኖ እኛ እንደ ጓደኛ ነን። በቃ በየቀኑ ሳናወራ እናድርም ማለት እሷም ብዙ ስራ ስላሌላት አንዳንድ ነገር እማግዛትም እኔ ነኝ ማለት ያው እኔ በተማርኩበት ስራ አገኘው፣ እሷ ደግሞ በተማረችበት ስራ አላገኘችም። እሷ ስራ እስከምታገኝ እኔ ነበር ብዙ ነገር ማግዛት። እንደዚህ ስበጣ እንገናኛለን። ግን እኔ በጣም ስለራኳት እንደ በፊቱ ያው አንዳንዴ እመጣለሁ። ያው አጋጣሚ ሆኖ ስላላየኝ ይሆናል እንጂ እመጣለሁ። ያው አንተ ስላልተገጣጠም ነው ወይ ደግሞ ስላላየኝ ሊሆን ይችላል እንጂ እና አሁን ያለችበት ሁኔታ ደግሞ እኔ በጣም ነው የእውነት በጣም ነው ማዝነው። እንዴት ቃልዬን ታውቂያታለሽ ከዚህ በፊት? ቅድም እኮ ግን እንደዚህ እያወራሽ አልነበረም። በጣም አስመሳይ ሰው ነሽ ማለት ስለሷ ጥሩ ነገር እኮ አልነበረም። ያን ሁላ መጥፎ ነገር ካርክሽ በኋላ አሁን እሱ ስላለ ነው ይሄን ሁላ ጥሩ ነገር የምትናገረው? አልገባኝም። ምን አስበሽ ነው? ምን አልኩ? ምን የተናገርኩት ነገር አለ? አይ ነው ወይስ እሱ ሊያጣላን ነው የመጣው? አይ እኔ ምን ብያጣላችኋለሁ? እኔ እንደ ቤተሰብ ስለ ጓደኛሽ ጠየቅኩሽ። ጓደኛሽ ነው ወይስ ለዚህ ወጥመድ ነገር እያዘጋጀሽ ነው? ማለት እኔ ካንቺ ምን እጠቀማለሁ ይሄን ነገር የማደርገው? ምንም ወጥመድ ምናምን የሚባል ነገር ያረግሽው ነገር አለ? አይ እኔ እንደዚህ ያለች ትክክለኛውን ነገር ተናገሪ። ምንም ማስመሰል አያስፈልግም። በቃ ይኸውልሽ ቃልዬ፣ እናንተ የቤተሰብ ያው ቤተሰብ ስለሆናችሁ ግጭት ሊኖር ይችላል። በእንደዚህ አይነት ሁኔታ ደግሞ ችግር አይፈታም። እሺ ነገሮችን በዚህ ጉዳይ ልጅም ስለሆነ አይፈረድባትም። እውነትህን ነው። እያስታመመችም ነው፣ ድካም አለ ይሆናል አይደል? እድሜዋም ያሳስባታል እና ምን አይነት ነገር ስለሆነ ነው። እኔ እና አንቺ ወደ ጨዋታችን እንመላለስ። ማነው እንግዲህ ጓደኛሽን እንዳልሽኝ በራሳችሁ ጉዳይ ከተመረቃችሁ ስራ ከተያዘ በኋላ
ህይወት በራሷ መንገድ ከፋፈለቻችሁ። ከዛ በኋላ ማለት ስትታመም መተሽ ጠይቀሻት ታውቂያለሽ? ታማ ተኝታ? አራው በጣም ትመጪ ነበር? አዎ ማለት አንተ ስላላየኝ ሊሆን ይችላል እንጂ ያው እሷም አጋጣሚ አንዳንዴ ትወጣለች። መቼ ነው መጣሽ? ቆይ እኛ እስከምናቅሽ ድረስ እኮ መጣችም። እኔ እኮ አይቻት አላውቅም እንዳልኩ ቤቱን አፈላልጌ ነው ያገኘኋት። መቼ ነው ማለት እኔና እሷ እኮ ካንቺ በፊት እኮ እኔና እሷ ነው የምንተዋወቀው። አንቺ የመጣሽ እኮ አሁን አይደል እንዴ? እሷ አሁን የመጣችው ከክፍለ ሀገር ነው። ምንም የምታውቀው ነገር የለም። እውነት ነው። አንቺ ስለዚህ ግልፍም አንደኛ ደግሞ ይሄ የሰፈር ወሬ ምናምን እየሰማች ያው ቅድም የሆነ አንዳንድ ነገር አውርተናል። ያ ነገር ትክክል መስሏት ሊሆን ይችላል እንጂ እኔ ጓደኛዬን ነግሬያለሁ እኮ እኔ እንደ እህቴ ማለት ነው። እንደዚህ ስለሆነች ራሱ እኔ በጣም ነው ያዘንኩ። ማለት በቃ እንዲህ ብዬ ልንገር የእውነት የሷ ቦታ እኔ ነኝ የታመምኩት። ማለት ብትድን የምትፈልገው ነገር ብታገኝ እኔም ደስ ይለኛል። ግን ደግሞ ያን ነገር የእግዚአብሔር ስጦታ ነው ሁሉም ነገር የሚሆነው እንጂ እኛ ስለፈለግ እኛ ይሄን ነገር ይደረግልን ስላልን ብቻ አይደለም። እግዚአብሔር ራሱ በፈለገ ሰዓት ራሱ በሆነ ሰዓት ይሆናል። ግን ቃልዬም ደግሞ እዚህ ጋር ግልፍ የምትለው ያው የሰፈር ወሬ ሰምታል ሊሆን ይችላል። እኔም ቅድም ሆት የሆንኩባት ለዛ ነው። ኦኬ ቅድም መተሽ ነበር አግኝተሻታል? ያው እሷን ላገኛት መጥቼ ነበር እሷ ጋር እና ያው ትንሽ ተነጋገርን እኔና እሷ ማለት ነው። ያው ለዛም ይቅርታ። ያው አይ ልጅም ስለሆነች ነገሮችም እንዳልኩሽ እንደፈለገችው ስላልቀጠሉ እድሜም አለ። በዛ ላይ ነገሮችን ብዙ ላናገናዝብ እንችላለን ከእድሜ አንፃር። ስለዚህ ያው መቼስ ያው የሰው ልጅ እሷ ማለት በሷም አይፈረድም ማለት እሷን እያስታመመች ነው አለመዳኗ ብዙ ነገር በመሆኗ የፈለገችው ነገር ብትልም ትክክል ነች። እኔ ደግሞ እሷ ያው ሰው ማለት ሁሉም ሰው የተለያየ አስተያየት ነው ያለው። ሌላው ጥሩ ይላል፣ ሌላው መጥፎ ይላል። ስለዚህ እሷ የፈለገችውን ነገር ብትል ትክክል ነች ማለት ነው። እውነት እናመሰግናለን። ውድ ቤተሰቦቻችን እንግዲህ ዛሬ ላይ የጎበዝና ጥሩ ጠንካራ የምንላትን የጓደኝነት ህይወት ሰምተናል። በጣም መልካም ሰው ነበረች ከመጀመሪያውም ለጓደኛዋ። አሁን ላይ ግን ላይፍ በራሷ መንገድ ያው ከፍ ማለትን ትፈልጋለች። መውለድ፣ ማግባት ብቻ ትዳር መስርቶ የራስን ላይፍ መጀመር ትፈልጋለች። ያንን ጀምሬም ግን ጓደኛዬን አልተውኳትም አረሷትም ብላናለች። ቃልዬም ያው ይቅርታ ጠይቃሻለች ቅድም በተፈጠረው ግጭት። ስለዚህ ዛሬ እነዚህ ቤተሰቦች አስማምተናል፣ ታርቀዋል ማለት ነው። ውድ ቤተሰቦቼ ቀጣይ ባለ ታሪክ ቤተሰባችን ማን እንደሚሆን እኛም ማናውቀውም እናንተም በጉጉት እንደምትጠብቁት እርግጠኛ ነኝ። መተሽ እዚህ ድረስ እንድናወራ ፈቃደኛ ሆነሽ ያው የመጣሽበት ዓላማ ሌላ ሊሆን ይችላል፣ ግን በዚህ ጉዳይ ላይ ካሜራም ቁጭ ብሎ ይሁላ ሰው በተቀመጠበት ታሪክሽን ስለነገርሽን ሳናመሰግንሽ ማለፍ አንፈልግም። ምንም አይደለም። ያው እኔም እሷን ለማግኘት ስለሆነ ደስ ብሎኛል ስለመጣሁ። ውድ ቤተሰቦቼ እኛም የምንፈልገው ይሄን ነው፣ ይቅር መባባልን ነው። ከትላንት ጀምረን ስለ ይቅርታ እያወራን ነበር። ይቅር ተባብለዋል። ቀጣይ ባለ ታሪካችን ማን እንደሆነ የምንጠብቅ ነው የሚሆነው። ቪዲዮውን ግን እስከዛው ላይክ፣ ሼር፣ ሰብስክራይብ እየተደረገ ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩን። ቀጣይ ታሪካችን ምንድነው? እሱ የኛም ጥያቄ ነው። እስከዛው ሰላም ቆዩ። ውድ ቤተሰቦች እንግዲህ በዚህ ልክ ክህደት አጋጥሞን አያውቅም። የዛሬው ደግሞ ባሰ። ድብ ካሜራው ላይ ምን ስታደርግ እንደነበረ ቃል ኪዳን ምን እያለች ስታስጨንቃት እንደነበረ እናንተም አይታችኋል። እኛም እያየናት ነበረ። እንድትመጣ የፈለኩትም በአንድ በኩል መስማት ያለብኝ መጠየቅ ያለብኝ ጥያቄዎች ስለነበሩ ነው። መጣች። በጣም ደግሞ የተፈጠረውን አይታችኋል። አሁን እንደዚህ ስታደርግ በቃል ብቻ ሊይዛት አልፈለኩም። የቃል ማስረጃ ነው የሚሆነው። ስለዚህ ተግባር እፈልጋለሁ። የመሲ አክስት መጣ። ድብ ካሜራውን እንዳስቀመጥነው ነው። የመሲ አክስት መጣ ደግሞ ከሷ ጋር ምን አይነት ግንኙነት ማለት ምን አይነት ወሬ ሊያወሩ ይችላሉ፣ ስለምን ሊያወሩ ይችላሉ፣ ያንን ማወቅ ፈልጋለሁ። ከዛም በኋላ ወደ ህግ ቦታ መሄድም ካለባት ወደ ህግ ቦታ ይዣት መሄድ ነው የሚሆነው ማለት ነው። ስለዚህ እናንተ እስካሁን ድረስ አብራችሁ ቆይታችኋል። አቤላም አለ ከጀርባ እንዳልኳችሁ ጓደኞቼ በዚህ ስራ አብራችሁት ሁኑ ስላላችኋቸው ሁሉ አሉ። በአጠቃላይ ቪዲዮ ላይ ጓደኞቼ አብረው ናቸው። አቤል የምትለው ነገር ካለ ለተመልካቾች እንበላቸውና ድብቁን ካሜራ ብናይ ነው የሚሻለው። እኔም እንደዛ የሚሻል ይመስለኛል። ምናልባት እቺ በጣም ሸምጣጣ የሆነ ቀደም እያየናት ነበር። በጣም ሸምጣጣ የሆነ ሴትዮ ናት። ሁለት አይነት መልክ ይዛ ነው የቀረበችብን። ቀደም ሌላ አሁን ሌላ። ግን ለኛ አዲስ አይደለም ይሄ ነገር። እንደዚህ ከዚህም የከፋ የባሰ ነገር አጋጥሞን ያውቃል።
ስለዚህ እስቲ ያለውን ነገር ካሁን በኋላ በድብቁ ካሜራ እዚህ ቁጭ ብለን እየተከታተለ ምን እንደሚከሰት ምን እንደሚሆን ቁጭ ብለን የከፋም ነገር ካለ ቶሎ ብለን የምንሄድበት ነገር ይኖራል። ግን የከፋ ነገር እንደማይኖር እርግጠኛ ነኝ። ግን እንደዚህ አለ ብሎ መገመት አይቻልም። ግን በጣም ሸምጣጅ ናት። እችን ሴትዮዋ ማመን አይቻልም በነገራችን ላይ። እውነት ነው። ውድ ቤተሰቦች እናንተ እንዳላችሁ እንዳቅ ሁል ጊዜ እንደምላችሁ ኮሜንት ላይ ሀሳባችሁን ስጡ። ቀጣይ ደግሞ ያው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ ነው የሚቀጥለው ስራ። ብዙ ሰዎች እንዲያዩት ለብዙ ሰዎች ትምህርት እንዲሆን ጓደኛዬ ማን ነው ጓደኛዬ ማናት የሚለውን ሁላችንም ከጎን ከጀርባችን እንድንጠና እንድንተዋወቅበት እንዲሆን ዘንድ ለጓደኞቻችሁ ሼር አድርጉላቸው። ካለፈው ህይወታቸው ትምህርት ብላችሁ ካለፈው ህይወታችሁ ትምህርት ብላችሁ የምታስቡት ይሄ ቪዲዮ ለህዝብ ይጠቅማል ብላችሁ የኔ ታሪክ ነው ብላችሁ የምታስቡትም ካለ እንዳልኳችሁ ከዚህ በፊት ኮሜንት ሴክሽን ላይ ያስቀምጡልን። ነገሮቹን አጣርተን ምን ላይ እንደደረስን ለእናንተ የምናሳውቅ ነው የሚሆነው። ውድ ቤተሰቦች እስካሁን ድረስ ሰለቸን ደከመን ሳትሉ ከኔ ጋር አብራችሁኝ ስለቆያችሁ ክብረት ይስጥልኝ። አክብራችሁ እሺ ብላችሁ ሰምታችሁ ቪዲዮን አይታችሁ ላይካችሁንም ሀሳባችሁንም ሼሩንም ያልነፈጋችሁኝ ቤተሰቦች በአጠቃላይ አሁንም በድጋሚ ክብረት ይስጥልኝ። ድብቁን ካሜራ እናይና ደግሞ ምን እንደሚፈጠር ምን እየሆነ እንደሆነ እናያለን ማለት ነው። ከድብቁ ካሜራ በኋላ ተመልሰን እንገናኛለን። እስከዛው ሰላም ሁኑ። ማመቶ ነበር ቀደም ስትጨቃጨቂ እኮ እየሰማሽ ነበር። እንቅልፍ ላይ ሰመመመሽ ነው እንጂ ምን ነሽ ነው? በሰላም ነው አክስቴ? በጣም ማለት ያልጠበቅኩትን ነገር ነው ዛሬ ሰማሁትና ያንን ነገር ልነግርሽ ስለፈለኩ ነው ዛሬ እንደዚህ ቁጭ አድርጌ ላወራሽ የፈለኩት። ምንድን ነው የሰማሽው? ምን የተለየ ነገር አለ እዚህ ቤት ተፈጠረ? የተለየ ነገርም አለ። ምንድን ነው እሱ? እኔ በጣም ነው አዲስ ሰው እየሆንሽብኝ ያለሽው። እስከዛሬ እንደዛ ስጨነቅ ቀን ከሌሊት እየታመምሽ ሌሊቱ ሙሉ ሳንተኛ ቁጭ ብለን እንኳን እያደርን እንኳን ያንን ነገር ለኔ ልትነግሪኝ ፈቃደኛ አልነበርሽ። ለምን አልገባኝም። ልትይ የፈለግሽው ምን ማለት ነው? ምንድን ነው የምደብቅሽ? ሲጀመር የተደበቀ ነገር ምን ነገር ነው? አክስቴ እባክሽን ከዚህ በላይ ራስሽ ላይ ነው የምትቀልጂው። አልገባኝም። መቀለድ ማለት ነው። ችግሮችሽን ለኔ አውጥተሽ ካልተናገርሽ በዚህ ሰዓት የሚረዳን ሰው የለም። ስለዚህ ሁለታችንም ያለንን ችግር ያለንበትን ነገር አውርተን ካልተወያየን ማን ያግዘናል? ምን አይነት ችግር አለ? እኔ እኮ ምንም ችግር የለብኝም እኮ ከታመምኩት ውጪ ሌላ ምን ስላለ እኮ ነው ምንድን ነው የሰማሽው ነገር? ምን የሰማሽው አዲስ ነገር ካለ እንዲህ ነው በይ። እኔ ማላውቀው አንቺ የምታውቂው አዲስ ነገር ካለ ነገር ሸል እርግጠኛ ያልሆንኩበት ነገር ቢኖር እንደዚህ ቁጭ አድርጌ የምናገርሽ ሰው አልነበርኩኝም እኮ። እርግጠኛ የሆንሽበትን ምክንያት ንገሪኝ። ቢያንስ እኔ ምክንያቱን ልወቀው። እሺ አንድ ጥያቄ ልጠይቅሽ። ቢያንስ እንደዚህ የታመምሽበትን ምክንያት ልትነግሪኝ ትችያለሽ? የታመምኩበትን ምክንያትማ እኔም ራሴ እኮ አላውቀውም። ሲጀመር መሲ ከሞተች በኋላ ያም አንድ ከውጭ የመጣ ሰው ተልኮ የመጣ ነበረ፣ ፎክሮ ሄደ። ከዛ በኋላ ከቦታም አልቆጠርኩትም። ሲጀመር ጠላ ልገዛ ሄድኩኝ። በሰባተኛው ቀን ለቤተክርስቲያን ዝክር ስለሚሰጥ ቅመሽ ያሉኝ ያንን ጠላ ቀምሼ የመጣው። ከዛ በኋላ ነው ሆዴ ውስጥ ራሱ መገለባበጥ የጀመረው። እና ሌላ ምንም የምታውቂው ነገር የለም? ምንም የምታውቂው ነገር ካለ ንገሪኝ። እኔማ ከአንቺ በላይ እኮ አላውቅም። አንቺ የምታውቂው የሰማሽው ነገር እንግዲህ እኔ ለእኔ ጆሮ ለባለቤቱ ባዳ ነው ይባላል። የሰማሽው ነገር ካለ ንገሪኝ። እንደዚህ የምከራከርሽ ይኸውልሽ አክስቴ ለራስሽ ብዬ ነው፣ ለአንቺ ጤንነት ይገባኛል። ለእኔ ብለሽ አስበሽልኝ ከሆነ ንገሪኝ፣ ችግር የለውም እኮ ብዙም ነግሪኝ። እኔም የሆነ መፍትሄ ነው። ከዚህ በፊት ምንም ያደረግሽው ምንም የሄድሽበት ቦታ የለም? ምንም የሄድኩበት ላይ ትዝ የሚለኝ ነገር የለም። የምታወሪኝ ነገር ውስጥ እንዴ ምን ማለት ነው? ቆይ ምን ማለት ነው ማለት እንዴ? እኔ የትም ሄጄ አላውቅማ። የሰማሽው ምንድን ነው ንገሪኝ። እኔ ግልጽ አድርገሽ ንገሪኝና እኔ እኮ እነግርሻለሁ እኮ ግልጽ አድርገሽ ንገሪኝ። የሰማሽው ምንድን ነው? ከማን እንዴት ወዴት ብለሽ ንገሪኝ። ከዚህ በፊት ባለፈው ሳምንት የቀየርሽው ቤት እዛ ሰፈር ድሮም ነበር። ድሮ ስትኖሪበት የነበረው ሰፈር ነው የተመለስሽው። እና ምን ችግር አለ ታዲያ? እኮ አሁን እኮ ቤት እኮ ስቀያየር እኮ ሰዎችን የማውቃቸውን ሰዎች ደውዬ እንደዚህ ቦታ ካለ ፈልጉልኝ እያልኩኝ ነው የምቀይረው ያለሁት።
እንጂ ቤት እኮ የቦታው እኮ ያስቀመጥኩት ስላለፈ ቤት ታሪክሽ እያወሩ ነበር። ያንን ደግሞ ሰምቻለሁ። ምን አለ ነገሩን ሳላጣራ አልነግርሽም ብዬ ነው ነገሩን ለማጣራት ስሯሯጥ የነበረው ይሄን ሰሞን። ቁጭ ምንድን ነው ያሉት? ምን የተፈጠረ ነገር አለ? አንቺ አዋቂ ቤት እንደሄድሽ ነው የነገሩ። ያንን ነገር ሰምቻለሁ፣ አረጋግጫለሁ። ለምንድን ነው ቆይ እስከዛሬ ድረስ አትነግሪኝ ነበር? እሱ እኮ ገና ልጆች ሆነን እኮ ያለፈ ወሬ እኮ ጭራሽ በዛ ሰዓት እንኳን ክፉና ደጉንም አለየንበትም እኮ እንደ ቀልድና እንደ ጨዋታ ነው የሄድሽው እዛ። ሲጀመር እኔ ፍላጎቱ እቅዱም ምኑም የለኝም። ታውቂያለሽ እንደዚህ አይነት ቦታ እንደማሉት። እኔም እኮ ስከራከርና ያችን ሴትዮ አግኝቼ ስጠይቃት የነበረው ለዛ ነበር። ሳላረጋግጥ አንቺን ነገር ያላሳየን ማግኘትሻል ነው ያወራሻት። ምን ልትሰራ መጣ? ሄድሽ ነው የት ያገኘሽ? ሁሉንም እያወቅሽ ነው። አሁን የምጠይቅሽን ነገር መልሽልኝ። እኮ የማውቀውን ነው የምነግርሽ። የታመምሽው እዚህ ነገር ውስጥ የገባሽው እዛ በመሄድሽ ነው አይደለ? እዛ ስለሄድኩኝ ልታመም አልታመም የማውቀው ነገር የለም። እኔ የማውቀው አንድ ነገር ልንገርሽ። ልጆች ነበርን በወቅቱ። የእሷ ጓደኞች እንደተሳካላቸው፣ ገንዘብ እንዳገኙ፣ መኪና እንደገዙ፣ ሀብት እንዳገኙ፣ ቤት እንደገዙ፣ ልጅ እንደወለዱ ብዙ ነገር የነገረችኝ እሷ ነው። እና ይሳካልሻል እንሂድና አይተን እንምጣ አለች። ተይ ይቅርብን ስላት በፍጹም ለኔ የምትወጂኝ ከሆነ ለኔ የምታስቢ ከሆነ አብረን እንሂድ አለች። እሺ ጓደኛዬ ናት፣ አንድ ጓደኛዬ ናት፣ አላስከፋትም ብዬ ሄድኩኝ። ይሄ ምን አዲስ ነገር ኖሮ ነው? ሲጀመር እኔም የመውለድ ፍላጎት ነበር። እየተወራ ያለውን ሰምተሻል? ግን ስለ ሰፈር ውስጥ ሰዎች እኮ ነው የታመምሽው በዚህ ምክንያት እንደሆነ ነው ሲያወሩ የሰማሁት። ለዛም ነው ሴትዮዋን አፈላልጌ አግኝቼ ሁሉንም ነገር ለማውራት የተገደድኩ። ሴትዮዋ ምን አለችሽ? እኔ እኮ የማውቀው ነገር ቢኖር እኮ ትክክለኛውን ነገር እየነገርኩሽ እኮ ነው። ከእሷ ጋር ሄጄ ያልኩሽ እኮ የወሰደችኝ ቦታ ተራ በተራ ግቡ አሉ። ገባኝ። ስገባ ምንድን ነው ምን ፈልገሽ መጣሽ አሉ። አይ ጓደኛዬ ናት ይዛኝ የመጣችው፣ እኔ ልጅ ለመውለድ ስለምፈልግ ልጅ እንዲሰጡኝ ነው ብዬ አልኳቸው። በሰዓቱ እሺ ያንቺን ስም እንደጠራች አውቀሻል? አላቅም። እሱን የማውቀው ነገር የለም። ለምን እሷን ተከትያት አብረን አልገባንም እና በዛ ምክንያት እኮ ነው አንቺ እንደዚህ እየታመምሽ ያለሽው። አክስቴ ለምንድን ነው ያው የምትነግሪው ነገር አዲስ ነገር ነው። ለኔ እኮ አላውቀውም። ምንም የሰማሁት ነገር የለም። ለምን አብሬያት አልገባሁም? እኔ ከወጣሁ በኋላ ነው ምን ተባልሽ ምን ተባባልሽ ተባብለን ተጠያይቀን እሷ የምትፈልገው እንደዚህ እንደዚህ ብያለሁ፣ ገንዘብ ስጪ ተብያለሁ፣ ገንዘብ ካልሰጠሽ ግን አይደረግልሽም እንደተባለች የነገረችኝ እሷ ናት። ስንወጣ እና ገንዘቡን አምጥቼ እሰጣቸዋለሁ ከዛ ያስጀምሩልኛል አለች። አይ በቃ ገንዘብ ከሰጠሻቸው የሚያደርጉልሽ ከሆነ ጥሩ ሀሳብ ብዬ መጣሁ። እኔንም ደግሞ መድኃኒት እንትን እንልሻለን፣ ለመድኃኒቱ ምከፊ ከሆነ ልጅሽን መውለድ ትችያለሽ አሉ። ደግሜ መሄድ ስላልፈለኩኝ ቀረሁ። እንግዲህ ሰዎቹ ምን ትልቅ ሰዎች ናቸው፣ በጣም ያስፈራራሉ ምናምን ሲባል ከዛ በኋላ ስለሰማሁኝ ነው የቀረሁት። ሰው ሊገሉ ይችላሉ፣ ቤትሽም እንትን ሊሉ ይችላሉ ምናምን ስላሉ በቃ ያልሆነ ነገር ስሰማ ሲጀመር እኔ አላውቃቸውም። ሄጄ ልጅ ስጡኝ ያልኳቸው ገንዘቡንም መድኃኒቱንም ስላልወሰድኩ አይነኩኝም ብዬ ነው ያሰብኩት። በምን በኩል ይነኩኛል? እሷም ብዬ ነው ያልኩትኝ። እሷም ደግሞ ገብታ ምን እንደተባባለች አላውቅም። ገንዘብ ይዘሽ ነይ ነው ያሉኝ ነው ያለችው። ገንዘቡ ካልሰጠች እንዴት ብላ ነው እንትን የምትለው? በቃ እኔ እየሰማሁ ያለሁት አንቺ እንደዚህ ሆንሽው በዛ ምክንያት እዛ በመሄድሽ ምክንያት ነው እኮ። እዛ ስለሄድኩኝ እኮ ምንም ነገር ያደረኩት ነገር የለም። ገንዘብ አልሰጠው፣ መድኃኒት አልተቀበልኩም። መድኃኒቱን ተቀብዬ በወስድ ኑሮ ኦኬ ወይ ልጅ ኖረኝ ነበረ ወይ ደግሞ እነሱ በሽታ ላይ ጣሉኝ ብዬ ልል እችላለሁ። ወይ እሷ ያደረገችው ነገር ካለ የነገረችሽ ነገር ካለ ንገሪኝ። ነገርኩሽ እኮ በቃ ያለውን ታሪክ ነገረችኝ። እዛም ሜዳ ደግሞ ያንቺን ስም ጠርታ ራሷን ነፃ አድርጋ ነው የመጣችው። ምንም ስለሷ የጠየቀችው ነገር በእኔ ስም ነው እንዴ እሷ የምትገብረው? ገንዘብ እኮ ስጪ ብለዋሉኝ እኮ ነው ያለችው። ሲጀመር እንዴት አብሮ አደግ ነገር ውስጥ ነው የገባሽው? ይሄን አላውቅም። አይገርምሽም? አብረን አልገባንም። ሲጀመር ለየብቻ ተራ በተራ ግቡ ስለተባል እንዴት እንደዚህ ታደርጋለሽ ብዬም አላስብም። ደግሞ ለምናኛለች እኮ ደግመን እንሂድ ስትለኝ እኔ አልሄድም፣ ልጁም ይቅርብኝ ፈርቻለሁ አልኳት። እኔ ጭስ እናንተም ሳይል ራሱ ሲጀመር አልወድም። ሲጀመር ያገር ሰው የነበረው ያሉ ሴቶች እኮ ሲያወሩ የሰማሁት እቺ ሴትዮ እኮ ከዛ ከሄደች ጊዜ ጀምሮ ነው እንደዚህ ታማሚውን አይቀረችው ምናምን ብለው ሲያወሩ ነው። እኔ አንዷን ሴትዮ ታውቂያታለሽ? እሷ ነች እንደዚህ ሄጄም እንዳገኛት የረዳችኝ እሷ ነች። እና ከዛ ሰዓት ጀምሮ አይተሽኝ ከሆነ ለሊት ራሱ እየተኛሁ ነበር።
በጣም እየተጨነቅኩ ነበር እንዳልነግርሽ ውሸት ይሁን የሰው ወሬ ይሁን ምናልባት አሳምማታለሁ ብዬ ነው ጸጥ ያልኩሽ። አረጋግጬ ግን ለሁሉም ከተናገርኩ በኋላ ነው አሁን እየነገርኩሽ ያለው። ሲጀመር ከስንት ዓመት በኋላ እንዴት እንደዚህ ሊሆን ይችላል? እኔን መጉዳት ከፈለጉ እንዴት እንደዚህ ሊሆን ይችላል? ምን አውቃለሁ አክስቴ። ከዚህ ነገር ውስጥ እንዴት ነው የምንወጣው? እሺ ምንድነው የምናደርገው? መፍትሄው ምንድነው? እሺ እሷ ሄዳ እውነት እንደዚህ አድርጋ ከሆነ በጣም በጣም ነው የሚያሳዝነው። እንዴት በእሷ ምክንያት እንደዚህ ሆኜ ከሆነ በጣም ነው የማዝነው። ለምን አንድ እንደ ከእህትና ማቾች ከአንድ ልጅ እናትና ልጅ እኮ የማይለይ ልጆች ነበር። ልብስ ተቀያይረን አብረን የምንለብስ ልጆች አብረን የምንዝናና አብረን ብዙ ነገር እኮ ነው የጎዳችሽ። ስለምትቀርቢያት እኮ ነው የጎዳችሽ። እንደዚህ የሚያደርገችው አንቺ ስላመንሻት እኮ ነው። እሱ ልክ ነሽ። ማምነው ሁሉ እየከዳኝ ነው ሁሉ። የኔ ዋህነት መቼ እንደሚደርስ አላውቅም። የሚከፍለኝ ፈጣሪ ነው። ግን እንጃ ምን እንደምናደርግ እንደዚህ ታረጋሽ ብዬ በፍጹም አልጠበቅኩም። እንዴት ዋላችሁ? ደግሞ መጣሽ? ምንድን ነው ማለሽ? መጣሽ ማለት ምን ሆነ ነው? ምንድን ነው የተፈጠረው? ያረግሽውን አንቺን በጨዋታ በሽ መጣሽ? ምንድን ነው ያደረግሽው? ያረግሽውንማ ሰማሁኝ። አሁን ማለት ሲጀመር እኔና አንቺ እናውራ። ቆይ እና እሷ እናውራ። ወደ ውስጥ ለምን ትገባለች? ምን የተለየ ነገር አለ እንዴ? የተለየ ነገር እንደሌለና እንዳለማ አንቺ ልጠይቅሽ። እኔ ጓደኛሽ አይደለሁ? ጓደኛሽ ነኝ። እንደዛማ ብለሽ ነው አታልሽ። በልጅነታችን የሄድንበት ቦታ ምንድን ነው ያደረግሽው? የት ነው የሄድነው? ምንድን ነው ያደረግነው? አብረን የሄድነው ነገር ነው። ምን አዲስ ነገር አለ? እንደምታውቅ ነበር የነገርሽኝ። ሲጀመር ይዘሽኝ የሄድሽበት ቦታ ላይ አልፈልግም ልጅ ለየብቻ አስገቡን እና ከዛ ካስገቡን በኋላ ምንድን ነው ያደረግሽው? ምን አደረኩ? ምን የተለየ ነገር አለ? ጭራሽ በስሜ ገብረሽ ነው የምትመጪው? ማን ነው እንደዛ ያለሽ? ሲጀመር ለምን ለሷ መንገር አስፈለገሽ አንቺ? ለዚህ ነው ለብቻ እናውራ። ትሄድሽ ለብቻችን እናውራ ከፈለግሽ እንደዚህ። ቆይ እኔ ጓደኛሽ አይደለሁ? እና ጓደኛሽ እንዴት በስሜ እንዴት ታደርጊያለሽ? ማን ነው እንደዛ እንዴት ያለሽ? ብሞትስ? ቆይ እነሱ ያሉትን አመንሻቸው? እንዴት አላምናቸው? ቆይ አንቺ ሰምተሻል? ከነሱ ስለሰማሽ ነው እንጂ እኔ እንደዛ አድርጊያለሁ። ምን የተለየ ነገር አለ? ያወራሽው ነው የተናገረው። የት ነበርሽ እስከዛሬ? አንቺ ራስሽ ጠፍተሻል ነበር እንዴ? ቆይ እኛ እንታጣላ ነው እንዴ? ምንድነው ማጣላው? ምንድነው የምታጣለው? ትክክለኛ የሰማችውን ነገር ነው የጠየቀችኝ። እውነተኛ ነገር ስለሆነ ነው እኔም ነው እየነገርኳት ያለው። ምንም እውነት የለም። እሷ ዝም ብላ ከሰፈር ወሬ እየሰማች ነው እንደዛ የምትለው። የሰፈር ሰው እኮ የሚያውቀውን እንደሄድን እርግጠኛ ስለሆነና ስለሰማ ነው። ሲጀመር እኔና አንቺ አልሄድንም እኮ ሄደናል እኮ እሱ እኮ ስንሄድ ሚስጥር የተባብለን ጓደኞቼ ሄደው ነበር ያልሽኝ መንገድ ላስታውስሽ። ረጅም ዓመት ቢሆንም አረሰው። እኔም አረሰው። ጓደኞቼ ሄደው መኪናም ገዝተዋል፣ ቤትም ገዝተዋል። ሁሉ ነገር ተሳክቶላቸው እኔም ይዤሽ ልሄድና እኛም እድላችንን እንሞክር አልሽኝ። አንቺም ልጅ መውለድ ስለምትፈልጊ በዛው ትጠይቂያለሽ አልሽኝ። እሺ ብዬ ሄድን። ከሄድን በኋላ ተራ በተራ ገቡ አሉ። እሺ ብዬ ገባሁ። ስገባ ያለውን ነገር ጭስና እንትን ያለው ያልሆነ ነገር ሲሆን እየፈራው ነው ሁሉ የነገሩት። ልጅ ምን ፈልገሽ መጣሽ ስለኝ ልጅ ለመውለድ ነው የምፈልገው አልኩት። መድኃኒት አለ የሚወሰድ ለሱ መክፈል አለብሽ አሉ። እሺ አሁን ገንዘብ ስላልያዝኩኝ ይዤ እመጣለሁ ብዬ ያለሽን ስጪ ሲሉኝ 10 ብር ሰጥቻቸው ወጣ። ከዛ ተረኛ ግቢ ስትባይ አንቺ ገባው። አንቺ ገብተሽ የኔን ስም እንዴት በኔ ስም እንዴት እንደዛ ባትያት እንደዚህ ተናገረሽ ነበር ለቀደም ፈጥራ የምታወራ ነው። ወይኔ ጓደኛ ማለት ማለት አንቺ ምን አይነት አምኜሽማ ነበር ያኔ ሄድኩትኝ እኮ። አሁን እኮ በሽታ ላይ ጣልሽ ባንቺ ምክንያት ነው። ይኸውልሽ እነሱ የሚሉሽን ነው አንቺ እያመንሽ ያለሽ። እና ምንድነው ያልሻቸው? እኔ እኮ ነግሬሽ ነው በዛ ሰዓትም እኮ እንደዚህ ነገር አለ። ስለዚህ እኛም የእድላችን ለምን አንሞክርም ስልሽ እሺ አይደል ያልሽው? እና እኔ እኮ ለጊዜው እምቢ ብለሽ ነበር። በዛ ሰዓት ሳየው ቦታውን እንትኑን ሁኔታውን ስላልተመቸኝ ጥዬ ወጣሁ። አይደለም መጀመሪያ አልፈልግም ብያለሁ። ከዛ በኋላ አልሄድም ብዬሻለሁ እኮ። ሲጀመር እዛ ቦታ ያሰማች ለመጉዳት ነው እዛ ቦታ ያሰሻል። የት ነው የምወጣው? እኔ ታወራሽ ችግር የለውም። እሷ ሲጀመር እንደማልፈልግ ነግሬሻለሁ። ከዛ በኋላ ደግሜ እንደማልሄድ ነግሬሻለሁ። አንቺ ገንዘብ አምጪ ካለሽ በኋላ ገንዘቡን ወስጄ ልሰጥ ነው እንሂድ ስትይ አልሄድም። እኔም አልሄድኩም እኮ ከዛ በኋላ በቃ ገንዘቡን ይዘሽ መጥተሽ ልሄድ ስትይኝ ነበር። አንቺ አልሄድም ስትይ ቀረው እና እንዴት ሆኖ እንትን ሊለኝ ቻለ? ታዲያ እኔ ምን አውቃለሁ? አንቺ ሌላ ህመም ካለብሽ ሲጀመር ሌላ ህመም የለብኝም። ቆይ ልንገርሽ፣ አዳምጪ። የተሰጠሽ መድኃኒት አለ
የወሰድሽው መድኃኒት አለ እኔ የሰጠሁሽ ነገር አለ እና ምንድነው የሚያገናኘው ከዛ ጋር ባንቺ መታመም ጋር ወይ መድኃኒት አልወሰድሽ ወይ የሆነ ነገር አለ ሲጀመር አንቺ ከገባሽ በኋላ ምንድነው ያልሻቸው በቃ እኔ የምፈልገው ሀብት አልኳቸው ከዛ ነገርኳቸው ለምን ተዋሻለሽ ቆይ አንቺ ዝም ቅድም የተናገርሽው ለምን አትናገሪም ለኔ አንቺ ምንም የምታውቂው ነገር የለም እንዴት ነው ማላውቀው ካወራሽ በኋላ በኔ ስም እንዴት አንቺ እንትን ትያለሽ ጓደኝነታችን ለማስፈለጋው እንደዚህ ነው ምንም ያረኩን ነገር የለም እሷ እየፈጠረች ነው የምታወራው እኔ ነኝ የፈጠርኩት እየፈጠረች የምታወራው እኮ ዛሬ ለምን መጣሽ እንዴት ልመጪ ቻልሽ ከጊዜ በኋላ ለምን ባለፈ መጥቼ ነበር የለችም የሆነ ቦታ ሄዳለች ምናምን ትላለች እንዴት ልጠይቂኝ ቻልሽ ምንድነው እንዴት ልጠይቂኝ ከዚህ አመት በኋላ እንዴት ልጠይቂኝ ቻልሽ ከረጅም አመት በኋላ እንዴት አይደለም እንዴ ብዙ ነገር አብረን አላሳለፍንም ያኔ መጥተሽ አልጠይቅሽ ከዛ በኋላ እርምሽ ብለሽ የጠፋሽ ስላልተመቸኝ ነው ያው ህይወት ብዙ ነገር አላት አው አውቃለሁ አጥፍቻለሁ አክስትሽም ሞታ አልመጣሁም ግን ያ ነገር አለፈና ዛሬ መጣሁ ምንድነው እንደዚህ እህቴን ብትሞት የእህቴን ልጅ ብትሞት ብትመጪም ባትመጪም ለኔ ግድ የለኝም ስለዚህ ለጓደኝነታችን ግድ የለሽም ማለት ነው ለጓደኝነታችን አል ጓደኝነት ያለሽ ችግር ነው እንደዚህ አታርጊም ነበር ስለዋሸሽ ነው እውነቱን አውሪ ሶፊ ሁሉንም ነገር ነው ትክክለኛውን ነገር ነው የምናገረው ምንድነው አወራሁት የተለየ ነገር ምንድነው ማለት እዛ ሄደሽ የእሷን ስም ተጣርተሽ መምጣትሽን ያንቺን ታሪክ አለመናገርሽን ተናገሪ ይላል ለምን እንደምትከጂ ምንም ያረኩት ሲጀመር የኔን ስም ሰጥተሽ እንዴት ይደረጋል ማን ነው ያለ እነሱ እሷ አውቃ ነው በቃ ሰው ያላትን ነው እህትሽ አይደል እንዴ ራስሽ የተናገረችው እህትሽ ሆኜ እንዴት እንድታረጋለሽ ይኸውልሽ እሷ አላምን ስትለኝ እንደዛ አልኳት በቃ እንጂ እኔ ምንም አንቺ ላይ ያረኩት አይደለም ባታረጊ ኑሮ እንደዚህ ልትያትማችን እሷ የውሸት በቃ ልጅቷ እረፍት አጣች ማለት በየሰፈሩ ትሄዳለች ትሰማለች እንደዚህ ሆነች ቆይ አንቺ አይደለም የምታውቂው ራስሽ የምታውቂው አንቺ አይደለም እኔማ ራሴን የማውቀው እኮ ነገርኩሽ እኔ ተመልሼ መሄድ ስለማልፈልግ መሰለኝ እንደዚህ እኮ እኔ የጠጣሽው ነገር አለ እኔ በእጄ ሰጥቼሽ ካልሆነ አሁን ምን ልታረጊ መጣሽ ልጠይቅሽ ነው የመጣው ትደውላለች ሁሌ እኔ ያት እያለች ስንት ጊዜ ነው የምትዋሽው አንቺ ቆይ ምንድነው ያልሽው መጀመሪያ ያልሽው ቃል በሁለተኛ ቀን አልደገምሽው አሁን ደግሞ ሶፊ ሳገናኝሽ ደግሞ ሌላ ነገር ነው ጀመር አንቺ ራሱ ሌላ አላማ አለሽ ምንድነው አላማዬ ስለዚህ አንቺ ውጪ በቃ ከጓደኛዬ ጋር ላውራ ምንድነው እኔ እንደወጣ ይፈልግሽው አንቺ ውጪ እኔና እሷ እናውራ ማውራት የፈለገችው መስማት እፈልጋለሁ ያኔ የጀመረችው እንግዲህ ዛሬ ሊጨርስ ከሆነ ማላቀስ እናውራ ምንድነው የምታወሪ ቆይ አንቺ የደበቅሽው ሚስጥር ካለ ለብቻችን እንድናወራ የፈለግሽው ነገር ካለ ታስረጅኝ ታስወራኝ ስላልቻለች ነው በቃ እሺ ሂጂ ችግር የለም ሂጂ ጀመር ነገር ይሻል ይሄው ወጣችልሽ አይደል ልትወጣን ይፈልግሻል ነገር ያን ያረክሽውን በትክክል ነገር ይኸውልሽ እኔ እንዴት ብዬ ልንገርሽ እያልኩ እየፈራው ነበር ማወቅ ካለብሽ ከነሱ ከምትሰሚ እሷ እንዲህ ብላሽ ከምትናደጂ እኔ እውነቱን ምነግርሽ ይሻላል ቅድምም እሷ ጋር የዋሸሁሽ ለዛ ነው ይኸውልሽ ያለታ ያው ፈልገን ነው ሄድነው አይደለ ሁለታችንም እኔ ስላልሽኝ ሄድኩት በቃ ያ ነገር እኮ ሆነም ቀረ ሄደናል እኔም ሄደ አንቺም ሄድሽ እኔም ሄድኩ አንቺም የሆነ ነገር ስለፈለግሽ ነው ሄድሽ ግን እዛ ጋር ትልቁ ጥፋት የተደረገው ምንድነው አንቺ መጀመሪያ ገባሽ ከዛ የምትፈልጊው ነገር ተናገርሽ ከዛ በኋላ እኔ ከገባው በኋላ እስቲ ልሞክር ባንቺ አይቼ አንቺ ከተሳካልሽ አንቺ የምትፈልጊ ነገር ልጅ ከመጣ ከዛ በኋላ እኔ አረጋለሁ ብዬ እዛ ቦታ የተናገርኩት ያንቺን ስም ቅድም እሷ እንዳለችሽ ማለት ነው ስለዚህ እነዚህ ሰዎች ደግሞ አንቺ ወደዛ ካልሄድሽ ግዴታ እሷን ማምጣት አለብሽ ያለበለዚያ ትሞታለች ሌላ ነገር ነው የሚፈጠረው ተብሏል ስለዚህ አሁን የሰው ወሬ መስማቱን ትተሽ ገንዘብ አምጪ ያሉሽን ሰልሰጥሻቸው ሄደሽ ግዴታ አንቺ ማለት እዛ ቦታ እኮ አንቺም የራስሽን ስም አይደል የተናገርሽው እኔ ደግሞ የራሴን ስም አይደለም የተናገርኩት ያንቺን ስም ነው የተናገርኩት ባንቺ ነው ማለት ነው የተገበረው እነዛ ሰዎች ሁሉም ነገር የሚያደርጉት ባንቺ ስም ነው ስለዚህ አንቺን ነው የሚፈልጉት ሰዎቹ ማለት ነው ስለዚህ ግዴታ አሁን እኔና አንቺ ወደዛ መሄድ አለብን አሁን እኔና አንቺ የምንከራከርበት እንደዚህ የምንልበት አይደለም አሁን ከኔ ጋር ትሄጃለሽ በፍጹም ሲጀመር ያኔም ለሄድኩትኝ ይቆጨኛል እንኳን ደግሜ ልሄድ ይኸውልሽ አሁን የምንከራከርበት ሰዓት አይደለም ያኔም ነግሬሻለሁ ለሄድኩትኝ ለአንቺ ደስ እንዲልሽ ብዬ እንጂ ሄድኩት እኔ ልጅም ባልወልድ ግድ የለኝም ብዬሻለሁ ያኔ ያ ታሪክ በጣም የሚያስፈራና እንዴት ብዬ መሄድ እንዳለብኝ ራሱ መግባት እንዳለብኝ እሱ እኮ ኦሬዲ አሁን አልቋል ምንም ምን ቀይሮ ወደ ኋላ ምን መልሰው ነገር የለም ለዛ ነው ምን መልሰው ነገር ስለሌለ ደግሜ መሄድ
ስለዚህ አሁን ግዴታ ከኔ ጋር መሄድ አለብሽ። ምክንያቱም ሰዎቹ እየተከታተሉ ነው፣ እኔንም አንቺንም ይገላሉ። ግዴታ ደግሞ አንቺን ማግኘት ይፈልጋሉ። በሞት ይሻለኛል ከመሄድ። ይኸውልሽ አሁን አትከራከሪ፣ ሌላ ነገር እንድጠቀም አታድርጊ። ማለት ምን ልትጠቀሚ ነው? ስለዚህ ያስፈራራሽ ነው። አሁን እንሂድ። እያስፈራራሁሽ አይደለም፣ እየነገርኩሽ ነው፣ እንደ ጓደኛ እየነገርኩሽ ነው። ስለዚህ አሁን ተነሽና አብረን እንሂድ። በፍጹም ለቅልኝ። ተነሽ። ራሴ ቆስል ላይ ያለው ወርዘ ሂጅ። ውጭልኝ። አሁን ከኔ ጋር ትሄጃለሽ? ውጭልኝ። እጮሃለሁ። ትሄጃለሽ? እጮሃለሁ። ምንድነው እያደረግሽ? ምንድነው ምንድነው አንተ? ማንነቴንማ እነግርሻለሁ። ምንድነው ይሄ? ልቀቀው። ልቀቂ። ነይ ተነሽ። አንቺ ሂጂ። ቁጭ በይ። ልቀቀኝ። አንተ ማን ነህ? ቁጭ በይ። እሺ የኛ መልካም ጓደኛ ምንድነው እያደረግሽ ያለሽ? አንተ እየተከታተልከኝ ነበር እንዴ? ይኸውልሽ አሁን መከታተሉን ወሬውን ተይውና ምንድነው ልታረጊያት የነበረች ሴት? አይመለከትም። ባለፈም እኮ ቁጭ ብዬ ያወራሁት ስላከበርኩ። ስለዚህ በእኔና በእነሱ መሀል ምንም ያገባክ ነገር የለም። ምንድነው አላማሽ? በቃ ነግሬሃለሁ እኮ ባለፈው። ይኸውልሽ ባለፈው የነገርሽኝ ሴራ እያደረጋችሁ ነበር ማለት ነው። በስነ ስርዓት እዚህ ቤት ውስጥ ካሜራ አስቀምጠን የምትሰሪውን እያንዳንዱን ነገር እያየን ነበር። ተበላው። እሱንም ካመንሽ አንድ ነገር አሁን ምንድነው እየተፈጠረ የነበረ? አንተ ምን ይመለከታል? እየሰማሽኝ ነው? ስለኔ መመልከት ሳይሆን ስለምትሰሪው ድርጊት ነው አሁን እየጠየቁሽ ያለው እኮ። ይሄ እኮ የራሳችን ህይወት ነው። ለምን ነው የምትበጠብጥ? የእናንተ ህይወት ሰው ማጥፋት ነው? ሰው መግደል? ማንን ነው የገደልነው? ምን ገደል? እያየንሽ እኛ ባንደርስ ምን ልትሆኚ ነበር? ምንም አላረጋትም። በቢላ ነው የምታስፈራራች? ለምንድን ነው የምትሄደው? ምክንያቷ ምንድነው ካንቺ ጋር የምትሄድበት ሴትዮ? አንተ የማታውቀው ብዙ ነገር አለ። ስለዚህ ምንም አንቺ አውቀሽ እኛ ያላወቅነው ነገር ምን እንደሆነ ደግሞ ተነግሪናለሽ ነው ባጠቃላይ። በቃ እኮ ካሜራ ማስቀመጥኩ ምን አስቀመጥኩ ብለህ እኮ ሰምተሃል። ለምን ደሞ ማስረዳት? ካሁን በኋላ የምትፈልገውን ነገር አገኘህ እኮ። ምንድነው ድጋሚ? ስለዚህ ወደ ህግ ቦታ መሄድ ትችያለሽ በዚህ ማስረጃ አይደል? በቂ ነው እስካሁን ያዝነው ነገር እኮ። ታዲያ ተወኛ። ለምን ነው የምትወሽ? ወደ ህግ ቦታ ትሄጃለሽ። በቂ ማስረጃ አለ። ምንድነው ያደረኩት? ምን ሳረጋ አይተኛል እኮ። አስፈራራሁት እንጂ ምንም የተለየ ነገር እኮ አለ። ያም ያው ነው፣ ዛቻም ያው ነው። ህግ ይጠይቅሻል። በሁለተኛ ደረጃ የት ልትወስጃት እንደነበረ ደግሞ በስነ ስርዓት ታስረጃለሽ። ይሄ እኮ ህግ አይመለከተውም። ሰው የፈለገውን ማምለክ መፍቱ ነው። አምልኪ፣ ማንንም አልከለከለሽም። ግን ሰው እስከረካሽ ድረስ ደግሞ ያ ሰውን ፈልጎ ነው። እንደማትፈልግና እንደማትሄድ እኮ እየነገረች ያላወቀችውና የማታውቀው ውስጥ እንደከተትሻትም እየሰማን ነው አይደለ? ልታስረጅኝ ትችያለሽ። በቃ ነግሬያለሁ እኮ። ምን ነው ማስረዳ? አይተሃል እኮ በቪዲዮ። በቃ ወጥመድ ውስጥ አስገባችሁኝ አይደለ? ቪዲዮ አስቀምጣል፣ ካሜራ አስቀምጣል። በቃ ስራህን ሰርታል። አሁን እኔና አንቺ እንስማማ። ይሄንን ሁሉ ማስረጃ እንዲጠፋልሽ ትፈልጊያለሽ ወይስ ወደ ህግ ቦታ መሄድ ነው የምትፈልጊው? አንዴ ነው የምጠይቅሽ። እፈልጋለሁ። ስለዚህ እንዴት እዚህ ነገር ውስጥ እንደገባሽ ምን እያደረግሽም እንዳለሽ ትነግሪኛለሽ በስነ ስርዓት። እሺ እነግራለሁ። ማለት እንዴት እርግጠኛ ልሆን እችላለሁ? አንተ ምን ሌላ ምን እንትናለሽ? ማለት ላንተም ነግሬ ህግ ቦታም ምንድነው ላንተ ነግሬ ህግ ቦታም ሄድ ምንድነው መፍትሄው? ይኸውልሽ አሁን እኔን የምትጠይቂ ሰው አይደለሽ። ጉዳይሽ እኔ ጋር ነው ያለው። እኔ ነኝ አንቺን መጠየቅ የምችለው። ምን መተማመኛ አለኝ የምትዩ ደግሞ ባትተማመኝም ምንም የምታመጪው ነገር የለም። እጄ ውስጥ ነሽ ነው። ያ ነው ትክክል ነው። ስለዚህ ምንድነው ንገሪኝ እስቲ። ማለት በቃ እኔ እንደነገርኩ ጓደኛ አይነት የእውነትም ደግሞ ጓደኛ አይነች። እሱን መች ካደንኛስ? ያኔ ያ በልጅነታችን ነበር እንደዚህ ነገር። ሌሎች ሰዎችም ሄዱ ነበር፣ ይሳካላቸው ነበር። ያሰብነው ነገር ያው ብዙ ነገር ሲያረጉ አይተን እሷ በርግጥ በዛ ሰዓት ወደዛ መሄድ አልፈለገችው። እኔ ነኝ በግድ ወደዛ ይዣት ሄድኩ። ግን እሷም ያው የምትፈልገው ነገር ነበር። ልጅ ትፈልጋለች፣ ልጅ መውለድ ትፈልጋለች። እና እንደዚህ አይነት ሐሳብ አለ። ሌሎች ጓደኞች የሚሄዱ አሉ፣ የተሳካላቸው አለ። እና ብንሞክር ስላት በሰዓቱ ፈቃደኛ አልነበረችው። እኔ ነኝ በቃ እንሞክረው፣ ምንም ይሄ እኮ ሌሎች ሰዎችም እያረጉ ነው፣ ብንሞክር ጥሩ ነው ምናምን አልኳት። በግድ ይዣት ሄድኩ። ከዛ ይዣት ከሄድኩ በኋላ መጀመሪያ እሷ ነች የገባችው። እሷ ገባች ማለት የነበረባትም የጠየቋትም ያው ከዛ በኋላም ምን እንዳላት እሷም ነገረችኝ። ያው ገንዘብ ታመጫለሽ፣ የሚገበር ነገር አለ፣ እንደዚህ ታረጊያለሽ ተባለች። ከዛ ቀጣይ ነው የገባው።
እኔ በቃ እስቲ ቆይ እሷ ይሳካላት ሁለታችንም ከምንጠፋ ወይ ለሷ ከተሳካላት ከዛ በኋላ ደግሞ እኔ ሞክራለሁ አልኳቸው። ከዛ ነገርኩ እኔ ስም ሲጠሩኝ የሷን ስም ነበር የነገርኳቸው በሰዓቱ ትልቁ ጥፋት የሰራሁት ያንን ነገር ነው። እና ያው እሷ ላይ ምንም የሰጡን መድኃኒት ምናምንም የለም። ሆን ብለሽ ነው ሳታቂ ነው ስሟን? ሆን ብዬ አይደለም። እንዴት ታዲያ አንቺ ስም ትጠይቂው እሷን ስም ትሰጫለሽ? ማለት እስቲ ይሄ ወይ እኔም እሷም ከምንሞክረው እሷ ትሞክርና ልጅ ማለት በጣም የልጅ ጉጉት ነበራት፣ ልጅ ትፈልጋለች። እና በቃ ቆይ የሷ ከተሳካ እኔም እሞክራለሁ ማለት የሰጡን መድኃኒት የለም ገንዘብ አምጡ ነው ያሉን በሰዓቱ ማለት ነው። ማለት ይሄ ነገር በስም ብቻ ይሄን ሁሉ ነገር ይሄ ሁሉ ጣጣ ይመጣል ብዬ በሰዓቱ ያሰብኩት ነገር የለም። ማለት እኔም ገንዘብ ነው የምፈልገው እሷ ደግሞ ልጅ ስለምትፈልግ ከዛ ብር አምጡ ምናምን አሉን። እሺ ብሩን እኔ ማለት እሷ አልሄድም በቃ እኔ እዛ የሚጨሰው ምናምን አልተመቸኝም እኔ እዚህ ቦታ ባልሄድ ደስ ይለኛል አለች። በቃ እሺ ካለች ምናምን አልኳት። እኔ ገንዘቡን ለሷ ያው እኔ ገንዘብ አልወሰድኩም ነው ያልኳት፣ ግን እኔ ገንዘብ እየሰጧቸው ነው እንደነሱ ማለት ነው። ያኔ የምሰጣቸው ገንዘብ ለካ በሷ ነበር እየሰሩ ያሉ እንደ መገበሪያ። ከዛ በኋላ እሷን ካላመጣሽ በቃ እሷ አሁን በሽተኛ ነው የምትሆነው እና የሆነ ሆዷ ውስጥ የሆነ ነገር ይሆናል እንደ እባብ ነገር ይሆናል ምናምን አሉኝ። ማለት እንዴት ነው አለበለዛ እንገላታለን ያለበለዛ ደግሞ እሷን ነው ምን በቃ እንደ እሷ አሁን እንደ ለኛ እንደ ትገበራለች ወይ እሷን ታመጫለሽ ገለሽም ቢሆን ታመጫለሽ ምናምን እያሉ ያስፈራሩኝ ነበር። ከዛ በቃ ሆዴ ውስጥ ያመኛል ትለኛለች ማለት እሰማለሁ ማለት እንዴት ብዬ ልንገራት ማለት እዛ ጋር እሷ ልጅ ፈልጋለ ይሄ ነገር እንደሚፈጠር በሰዓቱ የእውነት ልጅ የሚሰጧት ነበር የመሰለኝ፣ ግን እየተፈጠረ ያለ ነገር ደግሞ ሌላ። እሺ ስለዚህ አሁን እነሱ አምጫት ስላሉሽ ወስደሽ ልትሰጫቸው በቃ ያለበለዛ እንገላታለን አንቺንም እሷንም እንገላለን። አንቺ ስለሷ መሞት ምን አገባሽ ነው? ለራስሽ አስበሽ ነው? አሁን እውነቱን ነው እያወራሽኝ ያለሽ። ለራስሽ ነው ያሰብሽው? ለሷ መሞት ነው የተጨነቅሽው? በቃ ለሷ ማሰብኩ ለራሴ ማሰብኩ በአጠቃላይ ለራስሽ ብታስቢ ነው። አሁን ከቤትሽ ድረስ ሆን ብለሽ ቢላ ይዘሽ ተዘጋጅተሽ ነው የመጣሽው ማለት በቃ ላስፈራራት ነው እንድትሄድ ብዬ ነው። ሰማንሽ እኮ ማቴጅ እንኳን ከሆነ እገልሻለሁ አልሻት አይደለ እኮ ላስፈራራት ነው በቃ ፈርታ እንድትሄድ ብዬ ነው። እሺ ስለዚህ አሁን ውጪ የሚጠብቅሽ ሰው አለ ከነሱ ጋር መሄድ ትችያለሽ። ጨርሰሻል እንዲጠፋልሽ አይደል ፋይሉ የፈለግሽው? መውጣት ትችያለሽ። እሺ አመሰግናለሁ። ቦርሳሽን ያዢ ስልክሽን ይዘሽ ውጪ። እንግዲህ ውድ ቤተሰቦቼ የፈለግነውን አድርገናል አግኝተናል። በአጠቃላይ ሴት ልትሰራ የነበረውን ነገር ማወቅ ፈልገን ነበረ። ከነ ማስረጃው ከነ መረጃው ልትወጋት ካዘጋጀችው ቢላ ጋር ልናገኝ ይችላል ማለት ነው። ስለዚህ ምንም ጊዜ የምናቃጠልበት ነገር የለም። ውጪ አባሎች አሉ እና ቤላም ቁጭ ብለዋል። እነሱ ይዟት ወደ ህግ ቦታ የሚሄዱ ነው የሚሆነው። ውድ ቤተሰቦች ሰለቸን ታከተን ሳትሉ ውጣ ውረዱ ሳይደክማችሁ ከኛ ጋር ነገሮችን ሁሉ አይታችሁ ሐሳባችሁን የምታጋሩን ቤተሰቦች አሁንም በየመሃሉ እናንተን ሳላመሰግን ማለፍ አልፈልግም። ከካሜራ ጀርባ ያሉ ቤተሰቦቼንም አመስግኑልኝ። እስካሁን ድረስ አብሬያችሁ የቆየሁት ጋዜጠኛ ዳዊት ነኝ። በቀጣይ ቪዲዮ በአዲስ ታሪክ የሚሆን በዚህ ታሪክ ውስጥ ተመልሼ የሚመጣ ነው የሚሆነው ማለት ነው። ውድ ቤተሰቦች እስከዛው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አሁንም አብሮነታችሁን አሳዩን። በቀጣይ ቪዲዮ እስክንገናኝ እስከዛው ግን ቸር ቆዩ።